ሰላምና ጤና ይስጥልን የተከበራችሁና የተወደዳችሁ የዚህ ቪዲዮ ተመልካቾች ወቅታዊ የኮንዶሚኒየም ቤት መረጃ ከከተማ ልማትና መሰረተ ልማት ሚኒስቴር እንዲሁም ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ ይዘንላችሁ መጥተናል። ከሁለቱ ተቋማት ያገኘነው መረጃ እንደሚጠቁመው የ1997 እና የ2005 ኮንዶሚኒየም ቤት ተመዝጋቢዎች በተለያየ ቤት ልማት አማራጭ በመገንባት ላይ የሚገኙት ቤቶች ዕጣ በሚወጣበት ወቅት ታሳቢ ይደረጋሉ። ዝቅተኛና መካከለኛ ገቢ ያላቸው ዜጎችን የቤት ጥያቄ ምላሽ ለመስጠት በትኩረት እየተሰራ ስለመሆኑ ተገልጿል። ቤት ፈላጊዎች የወቅቱን የቤት ዋጋ ታሳቢ ያደረገ ቁጠባ ማድረግን ከቀጠሉ በዕጣ ውስጥ ይካተታሉ ተብሏል። ዝቅተኛ ገቢ ያላቸው ዜጎችም በኪራይ አማራጭ የመኖሪያ ቤት ተጠቃሚ እንደሚሆኑ ተገልጿል። በዚህ አጭር ቪዲዮ እነዚህና ሌሎች ወቅታዊ የኮንዶሚኒየም ቤት መረጃዎችን አሰናድተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ከከተማ ልማትና መሰረተ ልማት ሚኒስቴር ካገኘነው መረጃ እንጀምራለን። የከተማ ልማትና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ሄለን ደበበ በአዲሱ የቤት ልማት ፖሊሲ ዙሪያ ማብራሪያ ሰጥተዋል። እየቆጠቡ ያሉ ቤት ፈላጊዎች አዲሱ ፖሊሲ እንዴት እንደሚያስተናግዳቸው አብራርተዋል። ዝቅተኛና መካከለኛ ገቢ ያላቸው ዜጎችም ተጠቃሚ የሚሆኑበት የቤት አማራጮች መኖራቸውን አስረድተዋል። በዚህ ዓመት ላይ የአዲሱን የሃውሲንግ ፖሊሲ ታህሳስ 28 በሚኒስትሮች ምክር ቤት ጸድቋል። ያ ሲጸድቅ በመጀመሪያ የነዚህ ዜጎች በሂደት ላይ ያሉ ዜጎች ዕጣ ፈንታ ምንድነው የሚሆነው፣ እንዴት ነው የሚፈታው ምላሻቸው የሚለውን በትክክል በሀገራችን ትልልቅ ውሳኔ ሰጪ አካላት ባሉበት ክብርት ከንቲባና የከንቲባ ኮሚቴ ባለበት ተነጋግረን መውጫ መንገዱንም ጭምር አስቀምጠናል ማለት ነው። ከነዛ መውጫ መንገዶች ውስጥ አንዱ የሚሆነው በፐብሊክ ፕራይቬት ፓርትነርሺፕ ከሚሰሩ ቤቶች ላይ መንግስት እነዚህ ረጅም ጊዜ ለቆጠቡት እየቆጠቡ ያሉ ዜጎች ሁሉ እኩል የቁጠባ ሁኔታ ላይ አይደለም ያሉት። አንዱ ሊታወቅ የሚገባው ጉዳይ አሁን የዛሬ ስንት ዓመት የነበረው የቤት ዋጋ ዛሬ ያለው የቤት ዋጋ ጋር አንድና ያው አይደለም። በትክክል ግን የቆጠቡ ወይንም በቀጣይም የሚጠበቅባቸውን ያክል የቁጠባ መጠን አሁን ካለው የማርኬት ጋር አብሮ ሊሞሉ የሚችሉ ዜጎችን እንደ ፈቃዳቸው እንደ ፍላጎታቸው ሊያስተናግድ የሚችል አንዱ በፒፒፒ በፐብሊክ ፕራይቬት ፓርትነርሺፕ ከሚለማው ከመንግስት ድርሻ ላይ አንድ የሚያገኙበት ሁኔታ ይመቻቻል ነው። ሌላው አዲስ አበባ ከተማ በተለያዩ ፕሮግራም በጀት ይዞ የሚሰራቸው በጣም ብዙ የቤት ልማት ፕሮግራሞች አሉ። በዚህ ዓመትም እያስኬደ ያላቸው በእነዚህ ውስጥም እነዚህ ብቁ የሆኑ ቆጣቢዎች ገብተው የሚስተናገዱበት ሁኔታ እንዲኖር እናደርጋለን ነው። ሌላው ደግሞ አዲስ ፕሮግራም የሚመጣ አለ። በቀጣይ ፈጣሪ ሀገራችን ሰላም አድርጎ ብዙ ያቀድናቸው እቅዶች አሉ። ከዛ ፕሮግራም ላይ የቅድሚያ ተጠቃሚ እንዲሆኑ ነው። የቅድሚያ ተጠቃሚ መክፈል የሚችለው በባለቤትነት መክፈል የማይችለው ደግሞ በኪራይ አማራጭ ለነዚህ ዜጎች ግን ቅድሚያ ማግኘት መቻል አለባቸው የሚለው 4 አማራጮች ቀርቦ በ4 አማራጮች እነዚህ ዜጎች ጥያቄ በቅደም ተከተል መመለስ አለበት የሚል መግባባት ላይ ተደርሶ ነው አዲሱ የቤት ልማት ፖሊሲ የጸደቀውና የቤት ልማት ፖሊሲው ዝቅተኛና መካከለኛ ገቢ ያላቸው የህብረተሰብ ክፍሎች ላይ ትኩረት ያደርጋል። ሜጀርሊ እኛ ፎከስ ያደረግነው ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ነው። ያ ማለት እንግዲህ በተለያየ ምጣኔ ዴታዎችም አሉ። ከዴታ ባሻገር በዓለም አቀፍ ደረጃ የገቢ ምጣኔ ከስንት ዩኤስዲ በታች የሆነ ነው የሚለውን ሁሉ ዲቴል አናሊሲስ ተሰርቶ በእኛ ሀገር ደግሞ በጣም ቁጥሩ ከፍ ያለ ነው። በዚህ ውስጥ የሚወድቀው ኦልሞስት ወደ 91% የሚሆነው እዚህ ውስጥ ነው የሚወድቀው። ወደ ኒርሊ 10% ነው ወደ ከፍተኛ አሁን ባለው በአጠቃላይ በዚህ በእድገቱ ደግሞ የፐር ካፒታ ኢንካሙም እየተሻሻለ ስለሚመጣ ያንን ኢንተርናሽናል ጥናት መነሻ አድርገን ስንሰራ ኦልሞስት ወደ 10% በታች ነው እኛ ሀገር ላይ በራሱ
በተለያየ አማራጭ ቤትን አፎርድ ሊያደርግ የሚችለው። ሌላኛው ግን በተለያዩ ፕሮግራሞች የመታቀፍ የመደገፍ ዝንባሌ እንዳለውና አቅሙም ሊችል እንደማይችል ለይተናል። ይሄንን ደግሞ እዚህ ውስጥም ሆኖ ቤትን ስለፈለግን ብቻ ወይንም ቤት ያስፈልገኛል ስላለ ብቻ የቤት ባለቤት ስላለን ብቻ ሁላችንም የቤት ባለቤት ልንሆን አንችልም። ገበያችን ይወስነዋል። ቤት እንግዲህ ከየትኛውም ጉድስ በላይ በጣም ኤክስፔንሲቭ የሆነ ላይፍ ሎንግ የሆነ ኢንቨስትመንት የሚፈልግ አሴት ነው። ስለሆነም በዚህ ውስጥ በኪራይ አማራጭ ማግኘት ያለባቸው የህብረተሰብ ክፍሎች የትኞቹ ናቸው? ተመጣጣኝ በሆነ ኪራይ ቤትን አክሰስ ማድረግ በቃ እንደ ማንኛውም ሰርቪስ ዜጋ ግን ሳይጨነቅ ከሚበላው ከሚጠጣው በላይ የሆነበት በጣም ውጥረት ውስጥ ሳይገባ በቀላሉ ከፍሎ ሊኖር የሚችልበት ሁኔታ አንድ የኪራይ አማራጭ እንዴት ይመቻቻል ነው። የከተማ ልማትና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ሄለን ደበበ ስለ ግዙፉ የቤት ልማት ፕሮግራም ማብራሪያ ሰጥተዋል። ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ይፋ ከተደረጉ ግዙፍ ፕሮጀክቶች መካከል አንዱ የቤት ልማት ፕሮጀክት ነው። በዚህ ግዙፍ ፕሮጀክት 1.5 ሚሊዮን ቤት በመላው ሀገሪቱ ለመገንባት ታቅዷል። ከጉባ ብስራቶች መካከል በጉባ ላይ ክቡር ጠቅላይ ሚኒስትራችን ወደ 30 ቢሊዮን ዩኤስዲ ነው አይደለም ለሀገራችን ትልልቅ ስትራቴጂክ የሆኑ ፕሮጀክቶችን አስተዋውቀዋል። አንዱ የጉባ ብስራት የሆነው የሃውሲንግ ፕሮግራም ነው። ወደ 1.5 ዩኒት የሚሆኑ ቤቶች በመላ ኢትዮጵያ ይገነባሉ በሚቀጥሉት 5 ዓመታት የሚል ትልቅ ብስራት ተገልጿል። ያንን ተከትለን እነማን ናቸው የዚህ ፕሮግራም ተጠቃሚ መሆን ያለባቸው? በምንስ አይነት መንገድ ነው በአጠቃላይ ለሀገራችን ኢትዮጵያ ሰፊ ሀገር ነው፣ የትኞቹስ ላይ ነው የቤት ችግር ያለው የሚለውን ሰፊ ጥናት አድርገን ከዛም ተነስቶ ነው አሁን ወደ ፖሊሲ የሚሄድ ነው። ከዚህ ቀደም ፖሊሲው የከተማ ልማት ፖሊሲ አካል ሆኖ ነበር ሲተገበር የነበረው። በዚህኛው ግን ስንመጣ እንዴት ነው የምናስፈጽመው? ምንስ ነው እውነተኛ ኢትዮጵያ ውስጥ የነበረው ቤት በአቅርቦትና በፍላጎት መካከል ችግር የሆነው ምንድን ነው? መቼስ ነው ይሄ ችግር የተፈጠረው የሚለውን በጣም ከንጉሱ ጊዜ ጀምሮ ያሉ የህግ ማዕቀፎች፣ የተወሰዱ እርምጃዎች ሁሉ ኢቭን በዚህ ጆርኒ ውስጥ የነበሩ ሰዎችንም ጭምር አግኝተን በጣም ዲቴል መረጃ ተወስዶ ለሰን ተወስዶ ማያዳግም ተቋማዊ ሆኖ የሚቀጥል አሰራር መኖር መቻል አለ። ከገባም በኋላ ችግር ነው እንውጣ ወደሚል ነገር ማያስመጣ በሚል መንገድ ሰፊ ጥናት አድርገንበት ያን ጥናት ማዕከል መሰረት በማድረግ ነው አዲሱ የቤት ልማት ፖሊሲ የጸደቀው። የ1.5 የቤት ልማት ፕሮጀክቱ በሁሉም ከተሞች የሚተገበር ነው። የቤት አማራጮቹ እንደ ከተሞቹ ተጨባጭ ሁኔታ የሚተገበር ይሆናል። የሚቀርቡበት አማራጭም በአንድ ብቻ አይሆንም ማለት ነው። እንደ የከተሞቹ ተጨባጭ ሁኔታ ልክ ወደ ፕሮግራሙ ወደ ተጨባጭ ስንገባ ዲቴል መረጃዎችን እንሰጣችኋለን። በዛ ልክ ግን በሁሉም የሀገራችን አካባቢዎች ተግባራዊ እንዲሆኑ ሰፊ ጥናቶች እና ሰፊ ስራ የፕሮግራም ዶክመንቶች የተዘጋጁ ያሉበት ሂደት ነውና ያለው። የሪል ስቴት አልሚዎች ዝቅተኛና መካከለኛ ገቢ ላላቸው ዜጎች ቤት እንዲያቀርቡ ውይይቶች መጀመሩን ተናግረዋል። የቤት አማራጮች ላይ ከሚያቀርቡት ባለድርሻ አካላት መካከል የቤት አልሚዎች ወይም ሪል ስቴት ዴቨሎፐሮች ናቸው። በጣም እኛ ሀገር እንግዲህ ከተጀመረ ይሄ ልምምድ ኦልሞስት 25 ዓመት ምናምን በላይ የሚሆን ዓመት ያስቆጠረ ይመስለኛል። በተጨባጭ አሁን ላይ እንትናቸውም ሰፍቷል። ቁጥራቸውን በጣም እያደገ ነው እየመጣ ያለው። አሁን በቅርብ ጊዜ ደግሞ የራሳቸውን የሆነ ማህበር መስርተዋል። ይሄ ጥሩ ነው። ተሳታፊው መብዛቱ ተሳታፊውን በአዲስ አበባ ብቻ ሳይሆን በክልል ከተሞችም ጭምር ያለ ፍላጎት እያደገ ነው እየመጣ ያለው። በቤት አቅርቦት ደረጃም ባለፉት 5 ዓመታት ወደ 120 ሺህ በላይ ቤቶችን አቅርበዋል። ግን ሲግኒፊካንት ቁጥር ነው የሚል ግምገማ የለንም። አንዱ የሚያቀርቡት ቤት ለከፍተኛ ገቢ ላለው ህብረተሰብ ክፍል ነው።
ይሄ በዚህ መንገድ መቀጠል የለበትም የሚል የኛም እይታ አለ። የትም ሀገር ላይ ስናይ ለመካከለኛውም ለዝቅተኛው ህብረተሰብ ክፍል ሪል ስቴት አልሚ ያቀርባል። ከዛ አንጻር ምንድነው የኛ ሀገር የጎደለው፣ ለምንድነው በዛ መንገድ ፕራክቲሱ የሌለው የሚለውን ስናይ አንዱ የማበረታቻ ስርዓት የመሬት አቅርቦት ስርዓታችን እንደሆነ አይተን በሪል ስቴት ልማት አዋጅ ላይ ይሄንን ለመካከለኛና ለዝቅተኛ ህብረተሰብ ክፍሎች ቤት ለመገንባት የሚመጣ ዴቨሎፐር ካለ ከ25 እስከ 40% ድረስ ርብርብ ተደርጎ ድርድር ተደርጎ መሬትና ሌሎች የኢንሴንቲቭ የማበረታቻ ስርዓቶችን ይጠቀማል እንዲጠቀም ይደረጋል ነው። ይሄ ትልቅ የህግ እርምጃ ነው። ስለዚህ በዚህ ውስጥ ገብቶ ከዚህ አልሚው ማግኘት ያለበትን ጥቅም እንዲያገኝ፣ በሌላ በኩል ደግሞ መካከለኛና ዝቅተኛ ገቢ ያላቸው ዜጎችን በተመጣጣነ ዋጋ ቤት የሚያቀርቡበትን ሁኔታ እንደ ህግ የተፈታበት ስለሆነ በዚህ በኩል ግን ከመግባት አንጻር ስቲል ፈራ ተባዎች አሉ። ከዚህ መውጣት እንዳለባቸው በስፋት እየተነጋገርን እየመከርን ያለንበት ሁኔታ ነው ያለው። በሌሎች ፕሮግራሞችም የሚሳተፉበትን ሁኔታ ከማህበሩ ጋርም ከአልሚዎች ጋርም ቅርብ ጊዜ ውይይቶችን አድርገን እነሱም በዚህ ፕሮግራሞች ለመግባት ለመሳተፍ ያላቸውን ፈቃደኝነት እየገለጹልን ስላለ በቀጣይ በዚህም ዘርፍ ላይ እንዲሰማሩ እንደ መንግስት አስፈላጊውን ድጋፍና ክትትል እናደርጋለን። የከተማ ልማትና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ የቤት ልማት ዘርፉ ዋና ዋና ችግሮችንና መፍትሄዎቻቸውንም ጠቁመዋል። የቤት ልማት ዘርፍ በሁለት ዋና ዋና ችግሮች እየተፈተነ ነው ብለዋል። እነዚህም የግብዓት ዋጋ መናርና የፋይናንስ አቅርቦት ናቸው። እነዚህ ችግሮች መንግስትና የግል አልሚውን እየፈተኑ ያሉ ናቸው። የግንባታ ማቴሪያል ችግር አንደኛ የአቅርቦት ሰንሰለቱ ይሄ ቫልዩ ቼኑ በደንብ እንትን የተባለ አይደለም። ከጊዜ ወደ ጊዜ ዋጋው የፋብሪካ ውጤቶችም የፋብሪካ ውጤት ያልሆነ አሸዋና ድንጋይን ጨምሮ ጠጠርን ጨምሮም በከፍተኛ ሁኔታ የዋጋ ሁኔታ ፍላክቹዌት የሚያደርግ በቃ ኢንፍሌሽን ላይ ብቻ ወደ እንትን ኢንክሪመንታል የሆነ እድገት ብቻ ያለው እንደሆነ ነው እያየን ያለ ነው። ሌላው ደግሞ በተለይ የዚህ የማስ ሃውሲንጉም ዴቨሎፐሩ ሳይድም ያለው ጩኸት በግል የሚያለማው በኩልም ያለው ጩኸት ያው ብዙ የፊኒሺንግ ጉድሶች ከኢምፖርትድ መሆናቸውም ጭምር ነው። እንደ ከተማና መሰረተ ልማት ሚኒስቴር እኛ የያዝነው ግብ 80% እና ከዛ በላይ የሚሆኑ ማጠናቀቂያ እቃዎች የኮንስትራክሽን ግብዓቶች በሀገር ውስጥ መመረት መቻል አለባቸው ነው። ይሄ እውነት ለመናገር ባለፉት 5 ዓመታት ሲግኒፊካንት የሆነ ለውጥ እየመጣ ነው በእኛ ሀገር ላይ። አሁን ሴራሚክ ላይ እየመጣ ያለ ለውጥ፣ ሳኒታሪ ጉድሶች ላይ እየመጣ ያለ ለውጥ ቀላል አይደለም። ሲሚንቶ ላይ መንግስት በወሰደው አክሽን በጣም ሲግኒፊካንት የሆነ ለውጥ መጥቷል። ገበያውን ወደ መረጋጋት የሄደባቸው ሁኔታዎች አሉ። በሌሎች ዘርፎችም የተለያዩ ድጋፎችን እንዲያገኙ በማድረግ በሀገር ውስጥ እንዲመረቱ የማድረግ ጉዳይ ነው እኛ የምንሰራው። በጣም ዘርፉን ከሚፈትኑና ቀፍድዶ ከያዙ ችግሮች ውስጥ የሚገለጽ ስለሆነ ይሄ መፈታት መቻል ይኖርበታል። የቤት ልማቱ አንዱ መሰረታዊ በቃ ስትራቴጂክ ፕሮብለም ብለን የለየ ነው፣ በፖሊሲ ማድሬስ ያደረግ ነው። የፋይናንስ አቅርቦት ችግር አለው ነው ዘርፉ። አንደኛ አሁን ያለው የዚህ የኢትዮጵያ የብድር ምጣኔው በራሱ ለመደበኛ እስከ 5 ዓመት ላለ የብድር ማስመለስ እንጂ ህጉ የሚፈቅደው ረጅም ጊዜ ለቤት 20 ዓመት ነው ሚኒመም ሊሆን የሚችለው። ለዚህ የሚፈቅድ አሰራርም የለም። ከዛ ጀምሮ አንዱ በፖሊሲ ማሻሻያ እንዲደረግም ያለው አሰራሩ መስተካከል መቻል ይኖርበታል። በሌላ በኩል ደግሞ ይሄንን ፋይናንስ ሊያደርግ የሚችል እንደ ሌሎች ሀገር ሊሰራ የሚችል የሞርጌጅ አይነት የባንኪንግ ሲስተም ስርዓት መዘርጋት አለበት ነው። እንዴት ይዘረጋል፣ በማን ይዘረጋል የሚለው በጣም ዲቴል የናሽናል ባንክ ኃላፊነት ወስዶ እየሰራ ያለበት ሁኔታ አለ። በቅርቡ የምናያቸው ትልልቅ እርምጃዎች መንግስት የሚወስንበትና ወደ ትግበራ የሚገባበት ሁኔታ አለ።
በዛ መንገድ ካልተኬደ አሁን ዝም ብሎ አንዳንድ ባንኮች በራሳቸው ፈቃድ በሚሰጧቸው ሁኔታና አግባብ ለቤት ፍላጎት ለቤት አቅርቦት የሚያስፈልገው ፋይናንስ ለዴቨሎፐርም ይሁን ለእያንዳንዱ ቤት ገዢና አልሚ ተደራሽ ሊሆን ስለማይችል የተለየ ኢንተርቬንሽን ይፈልጋል የሚል እይታ ነው ያለን። ያንን ደግሞ በቤቶች ልማት ፖሊሲ በደንብ ገልጸነዋል። መንግስትም በጣም ቁርጠኝነት ወስዶ ይሄንን ለመተግበር ልዩ ርብርብ እያደረገ ያለበት ስለሆነ ሆፕፉሊ በሚመጡ አመታት ይሄ ስርዓት ይዘረጋል የሚል ተስፋ አለን። ፓይፕላይን ላይ ያሉ ስራዎች አሉ ለማለት ነው። ከዚህ በማስከተል ደግሞ ከአዲስ አበባ ከተማ አስተዳደር ወዳገኘነው መረጃ እናመራለን። በቅርቡ ይወጣል ተብሎ በሚጠበቀው የቤት ዕጣ የ1997 እና የ2005 ተመዝጋቢዎች ቅድሚያ እንደሚሰጣቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናግረዋል። 97 እና 2005 ተመዝጋቢዎቻችን ከተማ አስተዳደሩ ምላሽ ሰጥቷል። ኦፊሻሊ ዘንድሮ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን እየገነባን ነው። ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የእጣው ተጠቃሚ ይሆናሉ። ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው። የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት የ1997 እና የ2005 ተመዝጋቢዎች ቁጠባቸው አጠናክረው መቀጠል እንዳለባቸው አሳስበዋል። ቁጠባቸውን አጠናክረው መቀጠል አለባቸው። ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል፣ 1 ሺህ የቆጠበም አለ የ2005 ተመዝጋቢ ነኝ የሚል። ስለዚህ ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖረው አይችልም ማለት ነው። ለምሳሌ ባለ 2000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖረው አይችልም ማለት ነው። ሰው ያን ማጣጣም ያስፈልጋል። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ወይም ደግሞ በፊት በነበረው ዋጋ አሁን ያለው ነባራዊ ሁኔታ እናውቃለን አይደለ? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የአልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው። ድጎማ ይሆናል። ይሄ አልሚ 30% የኛን ድርሻ የከተማ አስተዳደሩን ድርሻ ወደ ቤቱ ይደጎምና ቤቱን እሱ ያለማለንን ቤት ለቆጣቢዎቻችን እንዲሰጥልን ነው ከተማ አስተዳደሩ በጣም በስፋት እየተሰራ እየሄደበት ያለው ማለት ነው። ሶ በመንግስት የሚገነባው ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉትን የቤት ልማቶችንም ለቆጣቢዎቻችን ለማስቀረት የራሱን ድርሻ ከተማ አስተዳደሩ 30%ን ደጉሞ እዛው ላይ ደጉሞ ለራስ ለማስቀረት ሰፊ ስራ እየሰራ ነው ያለው። ግንባታቸው የተጠናቀቁ ቤቶችና በግንባታ ላይ ስለሚገኙ ቤቶች ኃላፊዋ የሚከተለውን ማብራሪያ ሰጥተዋል። እንግዲህ ቅድም መጀመሪያ ላይ መነሻ ላይ ስታነሳው እንደነበረው 3 ሳይቶችን በ9 ወር አጠናቀናል። ጀርመን አየር ጤናና ግራር ሳይትን ይህንን በ9 ወር እናጠናቀቅ። እነዚህ መንደሮች የተሟላ አሚኒቲ ያላቸውን መንደሮች ስንገነባ በአዲስ እይታ ነው ከተማ አስተዳደሩ አዲስ እይታ በአዲስ አሰራር ኮስት ሚኒማይዝ አድርጎ ሊባክኑ ያሉ መሬቶችን ቆጥቦ ሰብሰብ አድርጎ ነው የሰራቸው። ከዚህ ብዙ ኤክስፒሪየንስ ወስደናል። ስለዚህ ከዛ የወሰድነውን ኤክስፒሪየንስ ደግሞ አሁን 100 ሺህ የሚሆኑ ቤቶችን ዘንድሮ ብቻ እንገነባለን ብለን ስንል 50 ሺህ በመንግስት ትሬጀሪ ነው ወይም በመንግስት በጀት ነው። 50 ሺህ ደግሞ በቅድም ባነሳናቸው ሞዳሊቲዎች ነው የሚገነባው ማለት ነው። ሶ በመንግስት እየገነባን ያለናቸውን ቤቶች በቀጥታ ራሳችን ስለሆነ እዛው ላይ ያለነው እየሰራን ያለነው በ724 የስራ ቅልጥፍና የስራ ባህል አመራሮች ሁላችንም ሳይቶችን ስፔሲፊክ ሳይት ተከፋፍለን
ማረፊያ ማዘጋጀተን እዛ ቀንና ሌሊት ነው ስራዎች እየተሰሩ ያሉት ማለት ነው። ሚኒመም በአንድ ሳምንት አንድ ስላብ እንሞላለን ሚኒመም። በዚህ ፍጥነትና ጥራትንም አክለን በተቻለ መጠን እየሮጥን እንገኛለን። ሌሎች ሞዳሊቲዎችም እየተንጠባጠቡ እንዳይቀሩብን ሰፊ ድጋፍና ክትትል እያደረግን እየሰራን እንገኛለን። ከቅርብ ዓመታት ወዲህ መንግስት ቀደም ሲል በራሱ በጀት ቤት ሲያቀርብበት ከነበረው አዲስ አማራጭ አስተዋውቆ ወደ ስራ ገብቷል። የቤት አማራጩም በመንግስትና በግል አጋርነት ቤቶችን የሚገነባበት ነው። የግል የቤት አልሚዎች በድጎማ ቤት እንዲገነቡ ድጋፍ ያደርጋል። በዚህ አማራጭ ስንት ቤቶች እየተገነቡ እንደሚገኝና ለተጠቃሚ የሚተላለፍበት መንገድ በተመለከተ የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ የሚከተለውን ምላሽ ሰጥተዋል። በመንግስትና በግል አጋርነት ቤቶችን ለመገንባት ወደ 120 ሺህ የሚሆኑ ቤቶችን ውል ተዋውለናል። ከነዚህ ላይ ወደ 97 ሺህ አካባቢ ወደ ትራክ የገቡ ናቸው። ከነዚህም ደግሞ አሁን ሰርተን እንጨርሳቸዋለን ብለን ያቀድናቸው ደግሞ አሉ። እነዚህን ወደ 27 ሺህ የሚሆኑ ቤቶች እናጠናቀቃለን ብለን የያዝናቸውን በስፋት እየተሰሩ ነው። ለምሳሌ ሩቅ ሳንሄድ እዚህ ካዛንቺስ ያለውን አያት ሪል ስቴት እየሰራ ያለውን እናውቀዋለን ብዬ አስባለሁ። እዚህ ፒያሳ ደግሞ ያለውን ደግሞ በተመሳሳይ ማለት ነው እና በጣም በፍጥነት እየሰሩ ያሉ አልሚዎች አሉ። በአንድም በሌላም እየዘገዩ ያሉ ግን በእርግጥ አሉ። ዞሮ ዞሮ እኛ ይዘን እየሄድን ያለነው በፍጥነት በተለይ እየሰሩ ያሉትን እንደነ ኦቪድ ያሉትን አያት እና ሌሎችም አልሚዎችን እነሱን ያዝ አድርጎ የእኛን ድርሻ ደግሞ ለቆጣቢዎቻችን ዋጋ እንዲቀንስ ማለት ነው ሰጥቶ ወደኛ ለማምጣት ሰፊ ስራ እየተሰራ ነው ያለው። ውድ የኪራውድ ቤተሰቦች ሀሳብና አስተያየት ካላችሁ በአስተያየት መስጫው ላይ አጋሩን። ቻናላችንን ሰብስክራይብ በማድረግ የኪራውድ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በተጨማሪም መረጃውን ለሌሎች እንዲደርስ ላይክና ሼር በማድረግ ብትሳተፉ ደስ ይለናል። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። በሰላምና በጤና ቆዩ።